ታሪካችን የሚጀምረው በደቡብ አሜሪካ በምትገኘው ኮሎምቢያ በተባለች አነስተኛ ሀገር ውስጥ ሲሆን በዚህች ሀገር ውስጥ የምትገኝን አንዲት አነስተኛ ከተማን እያሳየን ነው። ከገጠራማዋ ከተማ ትንሽ ወጣ ብሎ በአካባቢው ላይ የሚንቀሳቀሱት አደገኛ የማፊያ ቡድን አባላት በእነሱ ሰማይ ላይ ሲበር የነበረን አውሮፕላን ተኩሰው ከጣሉ በኋላ ወደ ወደቀው አውሮፕላን ጉዞ እያደረጉ እንመለከታቸዋለን። ማፊያዎቹ የወደቀውን አውሮፕላን ጋር ደርሰው ከወደቀው አውሮፕላን ውስጥ በሳጥን የተቀመጠ መሳሪያ ጎትተው እንዳወጡ አንዱ ማፊያ ወደ አውሮፕላኑ አብራሪ ቦታ ሲመለከት አብራሪዋ ሴት እንደሆነች ያያል። ማፊያውም ሴቷ እንዳልሞተች ካረጋገጠ በኋላ ሊደፍራት አስቦ ሰውነቷን መነካካት ሲጀምር ሴቲቱ ራሷን ከሳተችበት ፍጥና በመንቃት የማፊያውን አናት በሽጉጥ ጠርምሳ ትገለዋለች። በመቀጠልም ሴቲቱ አውሮፕላኗን ተኩሰው የከሰከሱባትን ሰዎች በሙሉ ከገደለቻቸው በኋላ አንደኛውን ማፊያ የእንጨት ሳጥኑን መኪናው ላይ እንዲጭን አዛው እርሱንም እዛው ትደፈዋለች። በዚህም ጊዜ ሴቲቱ ዶሚኒክ በመባል የምትጠራ ከዩክሬን ወደ አሜሪካ ሕገወጥ መሳሪያዎችን በማዛወር የምትተዳደር አደገኛ ቅጥር ነፍሰ ገዳይ እንደሆነች እንረዳለን። ዶሚኒክም የማፊያዎቹን መኪና እየነዳች ጭር ያለ ቦታ ከደረሰች በኋላ መኪናው ላይ የነበረውን በመሳሪያ የተሞላ ሳጥን በመቅበር እንዲሁም የማፊያዎቹን መኪና በእሳት በማጋየት በእግሯ ጉዞዋን ትቀጥላለች። ዶሚኒክም በእግሯ ስትጓዝ ውላ አንድ ምግብና መጠጥ የሚሸጥ ባርና ሬስቶራንት በመግባት ራቷን እየተመገበች እያለ ሁሊዮ የተባለ አንድ መልከ መልካም ወጣት ዶሚኒክን ቀርቦ ማዋራት ይጀምራል። ሁሊዮም ዶሚኒክን ከየት እንደመጣች ሲጠይቃት ዶሚኒክም ከሩቅ አገር የመጣች ቱሪስት እንደሆነችና ሀገራቸውን እየጎበኘችላቸው እንደሆነ ገልጻ አካባቢያቸው ላይ ለማደሪያ የሚሆን ጥሩ አልጋ ቤት ካለ እንዲያሳያት ትጠይቀዋለች። ሁሊዮ ግን በአካባቢያቸው ላይ ለማረፍ የሚሆን ምንም ነገር እንደሌለ በመግለጽ ከፈለገች ግን ምሽቱን እሱ ቤት አርፋ ነገ የምትፈልገውን ነገር ወደምታገኝበት ዋና ከተማ እንደሚወስዳት ቃል ይገባላታል። በዚህም ተስማምተው ሁለቱም አንድ ሁለት ሲሉ ያመሹና ሌሊት ላይ ሁሊዮ ቤት ሄደው ፍቅር ሲሰሩ ያድራሉ። ጠዋትም ላይ ሁሊዮ ለዶሚኒክ ቃል እንደገባላት ወደ ከተማ ላይ አደርሳት ሲል ድንገት ከሥራ ቦታ አለቃው ደውሎለት በፍጥነት እንዲመጣ ያዘዋል። ሁሊዮም በሥራው የፖሊስ አባል ስለነበር ለዶሚኒክ አካባቢያቸው ላይ አዲስ የተፈጸመ ወንጀል ስላለ ወደዛ መሄድ እንዳለበት ነግሯት እሱ እስኪመለስ ድረስ ከእሱ ቤት አጠገብ ካሉ ቤተሰቦቹ ጋር ጊዜዋን እንድታሳልፍ ገልጾላት ይሄዳል። ሁሊዮም ከሄደ በኋላ ዶሚኒክ የሦስት ልጆች እናት እንዲሁም አራተኛ ልጇን እርጉዝ የሆነችው ፖሊና የተባለችው የሁሊዮ እህት ለዶሚኒክ ሞቅ ያለ አቀባበል ስታደርግላት በዊልቼር የሚሄዱት የሁሊዮ አባትም ልጃቸው ሚስት አግብቶ ያመጣ መስሏቸው ዶሚኒክን በደስታ ይቀበሏታል። በሌላም ቦታ ሁሊዮ ትላንት ዶሚኒክ ገርላ የጣለቻቸው ሰዎች የሚገኙበት ቦታ ከሌሎች ፖሊሶች ጋር በመሆን እንደደረሰ ከሟቾቹ ውስጥ አንዱ አካባቢው ላይ የሚንቀሳቀሰው አደገኛ የማፊያ ቡድን አለቃ የሆነችው ሴት ታናሽ ወንድም እንደሆነ ይመለከትና በሁኔታው በጣም ይደነግጣል። የነ ሁሊዮ አካባቢ በሙሉ በዋነኛነት የሚተዳደረው አካባቢው ላይ በምትንቀሳቀሰው የማፊያዎች አለቃ ስለሆነ ይህ የወንድሟ መገደል ከተማቸውን ሊያመሰቃቅለው እንደሚችል በመገመት ሁሊዮ ስጋት ይገባዋል። በቀጣዩም ቀን ሁሊዮ ቤተሰቦቹና ዶሚኒክን ቁርስ ላይ ተቀላቅሏቸው እየበላ እያለ ዶሚኒክን ወደ ከተማ ሊወስዳት ባለመቻሉ ይቅርታ ይጠይቃታል። ሁሊዮም አካባቢያቸው ላይ የሚንቀሳቀሱት ማፊያዎች ማንነቱን ባልታወቀ አካል በመገደላቸው እርሱን ወንጀል እያጣሩ እንደሆነ ለቤተሰቦቹ ይገልጽላቸዋል። ሁሊዮም አክሎ እሱ የማፊያዎቹ መሞት ምንም እንደማይገደው፣ ነገር ግን የእሱና የሌሎቹ ፖሊሶች ኃላፊ የሆነው ሰው ከማፊያዎቹ ጋር የሚሠራ ሙሰኛ በመሆኑ የማፊያዎቹን ገዳይ እንዲያገኙ እየተጫናቸው እንደሆነም ያስረዳቸዋል። በዚህም መሃል ሁሊዮ ከአለቃው ስልክ ይደወልለትና ማፊያዎቹን ገድለዋል ተብሎ የተጠረጠሩ ሁለት ማፊያዎች ስለተያዙ አሁን ወደሚሰጠው አድራሻ በፍጥነት እንዲመጣ ትዕዛዝ ስለሰጠው ሁሊዮም ተነስቶ የተባለው ቦታ ያመራል።